ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጤና ባለሙያዎች ከመንግስት ጋር ምን ተነጋገሩ? በሶስተኛ ወገን ለመነጋገር የተጀመረው ጥረት ምንድን ነው? የደሞዝ፣ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ የስራ ማቆም አድማ ከ103 ሳምንታት የሆናቸው ጤና ባለሙያዎች ግንቦት 15 2017 ዓ.ም ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር መወያየታቸውን ለቢቢሲ ተናግረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎች ብሶት ያሰባሰባቸው እንደሆኑ ገልጸው ባለፈው ሚያዝያ የኑሮና የስራ ሁኔታቸው እንዲሁም የሀገሪቱ የጤና ስርዓት እንዲሻሻል 12 ጥያቄዎችን ለመንግስት አቅርበዋል። ባለሙያዎቹ ከመንግስት ምላሽ ባለማግኘታቸው ከግንቦት 5 እስከ 2017 ዓ.ም ጀምሮ አገራዊ የስራ ማቆም ማድረጋቸውን ያሳወቁ ሲሆን እስራትን ጨምሮ ከስራ መባረርና ጫናዎች የደረሱባቸው እንደሆነም ተናግረዋል። ስራ ማቆም አድማውን ተከትሎ በተለያዩ ሀገራት ክፍሎች የሚገኙ ግዙፍ ሆስፒታሎች በመቶዎች የሚቆጠሩ ባለሙያዎችን ለመቅጠር ማስታወቂያዎችን አውጥተዋል። የባለሙያዎቹ ጥያቄ ለመመለስ እንደሚሰራ፣ ነገር ግን ስራ ማቆሙ ተቀባይነት እንደሌለው ሲገልጽ የነበረው ጤና ሚኒስቴር ባለፈው ሳምንት አርብ ለመጀመሪያ ጊዜ ከንቅናቄው አስተባባሪዎች ጋር መነጋገሩ ታውቋል። 4 ሰዓትን የፈጀው ንግግር በሚኒስትሩ ጥሪ የተደረገ መሆኑንም ለቢቢሲ የተናገሩ የንቅናቄው አስተባባሪና በንግግሩ የተሳተፉ አንድ ሐኪም 4 ቅድመ ሁኔታዎችን ማስቀመጣቸውንም ተናግረዋል። የታሰሩ የጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያና ዛቻ እንዲቆም እንዲሁም የጤና ተቋማት እያወጧቸው ያሉትን አዳዲስ የቅጥር ማስታወቂያዎች እንዲያቋርጡ የሚል ቅድመ ሁኔታዎችን ማቅረባቸውንም ገልጸዋል። የጤና ሚኒስትር ዴኤታዎች፣ አማካሪዎችና ሌሎችም የስራ ኃላፊዎች በተገኙበት በዚህ ንግግር የባለሙያዎች ጥያቄ እውቅና ማግኘቱን የጠቆሙት አስተባባሪው ጥያቄዎችን በምን መልኩ እንመልስ የሚለው ላይ ግን ልዩነት መፈጠሩንም ገልጸዋል። በጤና ሚኒስቴር በኩል የእኛን ፕሮፖዛል ተቀብሎ የሚል ሀሳብ መቅረቡን የጠቆሙት ተሳታፊው ምንም እንኳ ከመንግስት በኩል የቀረበው ሀሳብ ይዘት ከመግለጽ ቢቆጠብም ባለሙያዎቹን አላሳመነንም ብለዋል። ይህ ንግግር በተደረገ በሰዓታት ልዩነት በብሔራዊ ቴሌቪዥን ጣቢያ የቀረቡት የጤና ሚኒስትሩ ዴኤታ ዶክተር ደረጀ ዱጉማ የባለሙያዎቹን ጥያቄ ለረጅም ጊዜ ሲንከባለል የመጣ ውዝፍ መሆኑንም አንስተው ወደ ስራቸው የሚመለሱ ባለሙያዎች ላይ የሙያ ፈቃድ እስከ መንጠቅ ድረስ ሕጋዊ እርምጃ እንደሚወስዱም አስጠንቅቀዋል። የንቅናቄው አስተባባሪ በመንግስት በኩል ይበልጥ ጫናው መበረታቱን በመጠቆም ለሁለተኛ ዙር ንግግር እንዳልተቀመጡም ተናግረዋል። አሁን ማስታወቂያዎች ይወጣሉ፣ ማስፈራሪያዎችም ዛቻዎችም አሉ። ባለሙያዎቻችን እስር ቤት ነው ያሉት፣ አብዛኞቹ አልተፈቱም። ይህ ባለበት ሁኔታ ድርድር ለማድረግ ከባድ ሆኖ አግኝተነዋል ብለዋል። ሌላ የንቅናቄው አስተባባሪ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሶስተኛና ገለልተኛ ወገን ሆኖ እንዲያደራድር ቅድመ ውይይት እየተደረገ መሆኑንም ለቢቢሲ ተናግረዋል። ባለፈው ሳምንት የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ መንግስት ለጥያቄዎች ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲሰጥና ባለሙያዎቹ ጥያቄዎቻቸውን የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ እንዲያቀርቡ ጥሪ አቅርበዋል። በመሃል ገብቶ ለማደራደር ተነሳሽነቱን ኮሚሽኑን መምጣቱን የጠቆሙት አስተባባሪው በመንግስት በኩል ለመነጋገር ፍላጎት ቢታይም ከቃል በላይ ተግባራዊ እርምጃ እንደሚያስፈልግ ገልጸዋል። መንግስትና የጤና ባለሙያዎች ተደራዳሪ ቡድን በሶስተኛ ወገን በኩል ፊት ለፊት ለመነጋገር ቀን ባይቆርጡም በቅርቡ እንደሚገናኙ ለቢቢሲ ተናግረዋል። ይሁን እንጂ ባለሙያዎች መንግስት የወሰዳቸው ያሉ እርምጃዎች ተንተርሰው የቁርጠኝነት ጥርጣሬ እንዳደረባቸውም አልደበቁም። ግልጽ የሆነ መልስ መስማት እንፈልጋለን። የቆምነው ለህዝብ እስከሆነ ድረስ 12ቱ ጥያቄዎች በፊት 4ቱ ጥያቄዎች እስካሁን አለመመለሳቸውን እንኳን የቁርጠኝነት ጥያቄ ውስጥ ከቶናል ብለዋል። በሀገሪቱ ካሉ ከ320 ሺህ በላይ የጤና ባለሙያዎች ውስጥ ከ65 እስከ 75 በመቶ ይሆናሉ የተባሉት ባለሙያዎች በንቅናቄው እየተሳተፉ እንደሆነም አስተባባሪዎች ተናግረዋል።
ምንም እንኳ መንግስት ለሳምንታት የጤና ተቋማት ስራ አልተስተጓጎለም ቢልም የጤና ተቋማት ላይ የተፈጠረው ጫና የሚያሳዩ የደብዳቤ ለውጦችና ማስታወቂያዎች ግን በስፋት እየወጡ ነው። የስራ ማቆም አድማው ትልቅ ጉዳት እያመጣ እንደሆነ እንገነዘባለን ያሉ አንድ አስተባባሪ፣ ታካሚዎች ብዙዎች አገልግሎት ያገኙ አይደለም፣ ቀጠሯቸው እየተራዘመ ነው፣ ላላስፈላጊ ወጪ እየተዳረጉ ነው ያሉት ማህበረሰቡ ላይ ትልቅ ተጽዕኖ ነው እየፈጠረ ያለው ብለዋል። ባለሙያዎቹ ታካሚዎቹና የጤና ስርዓቱ ላይ ለሚደረግ ጫና ኃላፊነቱን የሚወስደው መንግስት እንደሆነ ደጋግመው ተናግረዋል። ከዚህ የስራ ማቆም አድማ ጋር በተያያዘ ባለፉት ሳምንታት ውስጥ ከ80 በላይ የሕክምና ባለሙያዎች ለእስር የተዳረጉ ሲሆን 90 ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የቀጠሮ ጊዜ እንደተሰጠባቸውም ይታወቃል። ለትግራይ ሸቀጦችን የጫኑ ተሽከርካሪዎች በአማራ እና በአፋር ክልሎች እንዳያልፉ መከልከላቸው ተገለጸ። ሸቀጦችን የጫኑ በርካታ ተሽከርካሪዎች በአማራ እና በአፋር ክልሎች አልፈው ወደ ትግራይ እንዳይገቡ መከልከላቸውን አሽከርካሪዎች ለቢቢሲ ተናገሩ። የተለያዩ ሸቀጦችን ለትግራይ ጭነው የሚጓዙ ተሽከርካሪዎች በሁለት ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውን አሽከርካሪዎቹ ለቢቢሲ ትግርኛ ገልጸዋል። እነዚህ ለክልሉ ሸቀጦች የጫኑ መኪኖች ከቀናት በፊት በአማራ እና በአፋር ክልሎች ከማለፍ እንደታገዱ የትግራይ ክልል ንግድና ኤክስፖርት ቢሮ ለቢቢሲ አረጋግጧል። የክልሉ ንግድና ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን ክንዲያ በእገዳ ምክንያት የቆሙት ተሽከርካሪዎች ወደ ክልሉ ሲጓዙ የነበሩ መሰረታዊ ሸቀጦችን የጫኑ እንደሆኑ ለቢቢሲ ተናግረዋል። አቶ ክንዲያ እንደሚናገሩት በአፋር በኩል የተጣለው ክልከላ የመጀመሪያው ሰኞ ግንቦት 18 2017 ዓ.ም ነው። ከማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩል ወደ ትግራይ በሚወስደው መስመር ላይም እገዳ መጣሉንም ገልጸዋል። አሽከርካሪዎቹ በበኩላቸው በአፋር ክልል እንዲቆሙ ከተደረጉ 7ኛ ቀናቸውን እንዳስቆጠሩ ገልጸው ከበላይ ትዕዛዝ በሚል ወደ ትግራይ እንዳይገቡ መከልከላቸውንም ከመናገር ውጭ ምክንያቱን እንደማያውቁ ለቢቢሲ ተናግረዋል። ከተለያዩ የኢትዮጵያና የጅቡቲ አካባቢዎች እንደተነሱ የገለጹት እነዚህ የጭነት አሽከርካሪዎች በአፋር እና በአማራ ክልል ወልዲያ አካባቢ በሚገኝ 2 የፍተሻ ኬላዎች ሲደርሱ ወደ ትግራይ አትገቡም መባላቸውን ገልጸው ይህም በሕዝቡና በነጋዴው ማህበረሰብ ላይ ከፍተኛ ስጋት መፍጠሩን አስረድተዋል። በአፋር መስመር ሰርዶ ሜዳ በተባለ ስፍራ በሚገኝ ሌላ ከተሽከርካሪው ጋር ወደ ትግራይ እንዳይገባ የተከለከለ አንድ ሹፌር እገዳው ባለፈው ቅዳሜ ግንቦት 16 2017 ዓ.ም መጀመሩንም ተናግሯል። ቅዳሜ ምሽት አፋር ክልል አዳይቱ የምትባል ስፍራ ላይ መስመሩ እንደተዘጋባቸውና አታልፉም እንደተባሉ ያስረዳል። ለምንድን ነው የታገትነው ስንላቸው ከላይ የተሰጠ ትዕዛዝ ነው፣ ሌላ ትዕዛዝ እስኪደርሰን ጠብቁ አሉን። ትዕዛዝ ስለመጣ እንድትቆሙ ተደርጓል፣ ሌላ ንግግር የለም። ልቀቋቸው የሚል ትዕዛዝ ሲሰጠን ደግሞ ትንቀሳቀሳላችሁ አሉን ይላል። እዚያው አዳይቱ ውለው አድረው ሰኞ ግንቦት 18 2017 ዓ.ም ተፈቅዶላቸው እንቅስቃሴ መጀመራቸውን ያስረዳል። ሰኞ 8 ሰዓት ላይ ለቀውን ጉዞ ጀመርን። ሆኖም ሰርዶ ሜዳ በሚባል መቀሌ መገንጠያ ላይ አስቁመው አታልፉም አሉን ሲል ለቢቢሲ ትግረኛ ሁኔታውን ገልጿል። አዳይቱ ላይ ተሽከርካሪዎች ያስቆሟቸው የአፋር ፖሊሶች መሆናቸውን የገለጸው ይህ አሽከርካሪ በሰርዶ ሜዳ ደግሞ የፌዴራል ኬላ ስለሆነ ያስቆሟቸው የፌዴራል ፖሊስ አባላት እንደሆኑም ይናገራል። ብዙ ሸቀጦችን የጫኑ ተሽከርካሪዎች ለቀናት መቆማቸውንና እስካሁን የተሰጠ መፍትሄ እንደሌለ አሽከርካሪዎች ይናገራሉ። ከአፋር በተጨማሪ በወልዲያ አላማጣ መስመር ወደ ትግራይ ሸቀጥ የጫኑ ተሽከርካሪዎች እንዳያልፉ መደረጋቸውንም የገለጹት አሽከርካሪዎቹ በዚህ ኬላ ቢያንስ 30 የሚሆኑ የጭነት አሽከርካሪዎች መስመር ላይ እንዲቆሙ ተደርገዋል። እነዚህ በወልዲያ ላይ እንዲቆሙ የተደረጉት መኪኖች በሰርዶ በኩል እንዳያልፉ ተከልክለው ከነበሩት መካከል እንደሚገኙበትም ተጠቅሷል። በአፋር ክልል ያለውን ክልከላ አይተው
ዞሮ በአማራ ክልል ለማለፍ የሞከሩት ተሽከርካሪዎች ይገኙበታል። 4 ቀናትን አስቆጥረዋል። መጀመሪያ በሰርዶ ነው የመጡት። መስመሩ እንደተዘጋ ሲያውቁ ዞሮ በወልዲያ ለመምጣት ሞክረው ነበር፣ አልሆነም። ምክንያቱም ምን እንደሆነ አይታወቅም። አጋጣሚ ዕቃ አስጭኛለሁ። አሽከርካሪውን ስጠይቀው ምክንያቱም ምን እንደሆነ አይታወቅም አለኝ። ቁሙ ነው የተባልነው፣ ትዕዛዝ ከላይ ነው የተሰጠን የሚሉ አሉኝ። መልሶ በወልዲያ አድርጎ ለመምጣት ሞክሮ ነበር፣ እሱም አልተሳካም። እሱም ዝግ ሆነ። እስካሁን በሁለቱም መስመር ተዘግቶ ነው ያለው ሲሉ ዮናስ የተባለ የጭነት መኪና ባለቤት ለቢቢሲ ገልጸዋል። እነዚህ ኬላዎች ቀደም ሲል በትግራይ ጦርነት ወቅትና እርዳታና ማንኛውም ሸቀጦች ወደ ትግራይ እንዳያልፉ ለመከላከል ጥቅም ላይ የዋሉ ናቸው። ሁሉም ተሽከርካሪዎች ሕጋዊ መሆናቸውን የሚገልጽ ሰነዶች እንዳሏቸውና የታገዱበት ምክንያት እንዳልተገለጸላቸው ተናግረዋል። አሽከርካሪዎቹ እንዳያልፉ የከለከላቸውን ፖሊሶች ቀርበው በሚጠይቁበት ወቅት እነሱም ምክንያቱን እንደማያውቁና ከበላይ የመጣ ትዕዛዝ ነው የሚል ምላሽ እንደሰጧቸው ይናገራሉ። ከጭነቶቹ መካከል በቀላሉ ሊበላሹ የሚችሉ አትክልቶችና ፍራፍሬዎች እንዲሁም ከጅቡቲ ደግሞ ስኳርና ዘይት የጫኑ እንዳሉም አሽከርካሪዎቹ ያስረዳሉ። ንብረት አያልፍም ተብሎ መታገቱን በህብረተሰቡ ዘንድ የሆነ ነገር አለ ብሎ ወደ አላስፈላጊ ጥርጣሬ እንዲገባ አድርጓል። ይህ ሁኔታ ያለፈውን የጦርነት ሁኔታ እንዲያስታውስ አድርጎታል። የፈለገው የፖለቲካ ልዩነት ቢኖርም ህዝብን በንግድ መጉዳት ተገቢ አይደለም ሲሉ እኚህ የጭነት ተሽከርካሪ ባለቤት ተናግረዋል። ከአንድ ወር በፊት በአፋር በኩል ምክንያት ባልታወቀ ሁኔታ ዶቄት ማለፍ አይችልም የሚል ክልከላ አጋጥሞናል የሚሉት ግለሰቡ በአሁኑ ወቅት ዶቄትና ስንዴ በወልዲያ ነው የሚያልፈው ይላሉ። ክልከላው በትግራይ ክልል ነዋሪዎች ላይ ስጋትን ያጫረ ሲሆን የሸቀጦች ዋጋ ንረት እንዲያመጣ ፍርሃት እንዳለ ቢቢሲ ከነዋሪዎች መረዳት ችሏል። ለትግራይ ክልል የተለያዩ ሸቀጦችን ይዘው በአፋር ክልል መስመር የሚጓዙ ተሽከርካሪዎች ከ18 9ኛው ወር 2017 ዓ.ም ጀምሮ ሰርዶ በሚገኝ ፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ጠቅሶ የትግራይ ክልል ንግድና ኤክስፖርት ቢሮ ረቡዕ ግንቦት 20 2017 ዓ.ም ለንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ ጽፏል። ቢሮው በዚህ ደብዳቤው ላይ የፌዴራል ሚኒስቴር መስሪያ ቤቱ ስለ ሁኔታው ማብራሪያ እንዲሰጠው ጠይቋል። የክልሉ ንግድ ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን እስካሁን ድረስ በደብዳቤ ይሁን በሌሎች መንገዶች ከፌዴራል መንግስት ምላሽ አለማግኘቱንም ተናግረዋል። ባለፈው መጋቢት ወደ ትግራይ ክልል የሚጫን ነዳጅ ላይ እገዳ በተጣለበት ጊዜም በተመሳሳይ ከፌዴራል መንግስት ግልጽ ምላሽ አለመገኘቱን አስታውቋል። ሁሌ ተደጋጋሚ ጥያቄዎች በነዳጅም ዙሪያ ደብዳቤዎችን እንጽፋለን፣ ነገር ግን ንግድ ሚኒስትሩ ፎርማሊ የምላሽ ደብዳቤ መጻፍ ላይ ክፍተት አለው። በነዳጅም ዙሪያ በመደበኛ መልኩ ምላሽ አይሰጠንም ብለዋል። ተሽከርካሪዎቹ ላይ ክልከላ ለመጣል የሚያስችል ችግር ካለ በደብዳቤ ለቢሮ መግለጽ እንደነበረበት የሚያነሱት አቶ ካሳሁን አሁን ግን በስልክም በደብዳቤ ምንም የተነገረ ነገር የለም፣ መዘጋቱን ያወቅነው እንደ ማንኛውም ሰው ነው፣ እንደ ቢሮ እንኳን በዚህ ምክንያት እንዲህ የተደረገ ነው በሚል በመደበኛ መልኩ የተላከልን ነገር የለም ሲሉ ለቢቢሲ ገልጸዋል። ዳይሬክተሩ ወደ ትግራይ ክልል ጉዞ ላይ የነበሩት ተሽከርካሪዎች በሙሉ መሰረታዊ የሆኑ ሸቀጦችን የጫኑ መሆናቸውን ገልጸዋል። ማዳበሪያና ነዳጅ የጫኑ 1-2 መኪናዎች ግን በአፋር በኩል እንዲያልፉ መደረጉን አክለዋል። ንግድና ኤክስፖርት ቢሮ ረቡዕ የጻፈው ደብዳቤ ምላሽ ባለማግኘቱ የጉዳዩን አሳሳቢነት በመግለጽ ሌላ ደብዳቤ ወደ ንግድና ቀጠናዊ ትስስር ሚኒስቴር ለመላክ ዝግጅት ላይ መሆኑንም ተናግረዋል። አሁን ጉዳዩን የክልሉና ከፍተኛ የመንግስት ኃላፊዎች ጭምር እንዲያዩት የተደረገ ነው ሲሉ ቢሮው ያደረገ ያለውን እንቅስቃሴ አስረድተዋል። በተጨማሪም ቢሮው የቆሙት መኪናዎች ብዛትና የጫኗቸው ሸቀጦች ዝርዝር እያጣራ መሆኑንም ጠቅሰዋል። ሸቀጦች ወደ ትግራይ ክልል እንዳይገቡ ለምን ክልከላ እንዳጋጠማቸው ከፌዴራል መንግስትም ሆነ ከአፋር ክልል የተሰጠ መግለጫ የለም። ቢቢሲ ከሚመለከታቸው የፌዴራል መንግስታት አካላት በጉዳዩ ላይ ምላሽ ለማግኘት ያደረገው ጥረት አልተሳካም።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።